ጤና ይስጥልን። ይህ ኢትዮፕላስ ነው። ተፈጥሮ ሳትሰስት ያለ ልክ በለገሰችው ድምፁ የተቹትን ሁሉ ሳይቀር በዙሪያው አሰባስቦ በሐሴት ያስጨፈረ የመድረክ ላይ ንጉሥ እንደነበር ይነገርለታል። የሀገሪቱን ዘመናዊ ሙዚቃ በምርኮ ውስጥ ያዋለም ጀግናም ይሉታል። ገና የ5 ዓመት ብላቴና ሳለም ከ5 ዓመታት በኋላ እስክትገኝ ድረስ እናቱ ጥላው ጠፍታ ነበር። አባቱም እንዲሁ። ይህንን የዘመን ምልክት ሰው ወይዘሮ አያንቱ ነገዬ አብደላም ደገፋ ብለው ይጠሩታል። እኛ ደግሞ ክቡር ዶክተር አርቲስት ጥላሁን ገሰሰም ብለን እንጠራዋለን። ጣሊያን ኢትዮጵያን ወራ የቆየችባቸው ዓመታትና የ1932 ክረምት አልፈው የነጻነት ብስራት በተሰማበት ዓመት በወሊሶ አውራጃ ጎሮ ወረዳ ሶየመ ቀበሌ መስከረም 17 1933 ዓ.ም ከቀኑ 10 ሰዓት ወይዘሮ ጌጤነሽ ጉርሙ ኢትአያም ወንድ ልጅ ተገላገለች ይላል። በአቶ ፈይሳ ሐሰና ቤኛም ከ1934 ጀምሮ የተከተበው የቤተሰብ ታሪክ ማስታወሻ። ሕፃኑ 1 ዓመት ሲሞላው ከቤተሰቡ ጋር ቅርበት በነበራቸው ቀኛዝማች መኮንን መሸሻ አማካኝነት በወሊሶ ከተማ ማርያም ቤተክርስቲያን ተጠመቀ። በዚያም ቀኛዝማች መኮንን ጥላሁን ብለው ስም እንዳወጡለት ይነገራል። እንደተወለደም አያቱ ወይዘሮ ነገዬ አብደላም ያወጡለት ስም ደገፋ ነበር። ጌጤነሽ በሶየመ በወጉ ከታረሰች በኋላ ከባለቤቷ አቶ ገሰሰ ወልደ ኪዳን ጋር የእናቷ የወይዘሮ ነገዬ አብደላም ሌላ ርስት ወደሚገኝበት አመያ ልጃቸውን ይዘው በመሄድ በዚያ መኖር ጀመሩ። ለ5 ዓመታት አብረው ከኖሩ በኋላ ግን በ1938 ወይዘሮ ጌጤነሽ በዚያው ወዴት እንደሆነ ወዳልታወቀ ስፍራ ጠፋች። አቶ ገሰሰ በበኩሉ በአመያ ለመሰረተው ኑሮ ምክንያት የሆነችው ባለቤቱ ጥላው ከሄደች በኋላ በወይዘሮ ነገዬ ርስት ላይ መቆየትን ስላልወደደ ይመስላል ሕፃኑን ለአያቱ ትቶ እርሱም በጊዜው ወዳልታወቀ ስፍራ ኮበለለም። በ1939 ዓመተ ምህረት ጥላሁን በቀኛዝማች መኮንን ጥያቄና በአቶ ፈይሳ ምክር ወሊሶ ከተማ በሚገኘው ራስ ጎበና ዳጬ ትምህርት ቤት እንዲገባ ተደረገ። አያቱ ወይዘሮ ነገዬም ለእርሱ ሲሉ በወሊሶ ቤት ተከራይቶ መኖር ጀመሩ። የወላጆቹ እርሱን ጥለው መጥፋት ሳይፈጥርበት እንዳልቀረ ከሚገመተው የመተው ትኩረት የመነፈግ አሊያም የብቸኝነት ስሜት ጋር ሲታገል ከመቆዘም ይልቅ ወደ እንጉርጉሮ ያደላ ነበር። በራስ ጎበና ትምህርት ቤት ተማሪ ሳለም ሆያ ሆዬ የሚሉትን በማየት እናም ጠላታችን ወደቀ፣ ፍጹም ጠፋ ሞሶሎኒ የምትለው መዝሙር በማዳመጥ አጥንቶ ይዘምርም ነበር። ይህንን ያዩት የትምህርት ቤቱ ዳይሬክተር ሚስተር ሻዲድ በአድናቆት አበረታቱት። ወንድማቸው መሐሙድ ሳንሁሪም ቤቱ እየወሰደም በሸክላ የተቀረጸ ዘፈኖችን አስደመጠው። የሰማውን በቃሉ ይዞ ማንጎራጎር ስራውም ሆነ። በዚያም ከሙዚቃ ጋር ተዋወቀ። ቤተሰባዊ ሕይወቱ ላይ የተከሰተው ነገር እንኳንስ ድምፅን ከፍ አድርጎ ለሰው ሊነግሩት በአእምሮ ሲያንሰላስሉት ስሜትን የሚጎዳና ተስፋን የሚያጨልም ነበር። ነገር ግን በዚህ የተጎዳ ስሜት አንገቱን ደፍተው እንዳይቀር አንደበቱን ለግሞ በሐዘን እንዳይኮማተር ጮክ ብሎ ቢዘምርበት አድማጭ የሚስብ ከዕድሜ እኩዮቹ ጋር ሆያ ሆዬ ቢጨፍር ለመሪነት የሚያበቃ በልበ ሙሉነት ሰው ፊት ቆሞ ቢያዜም የሰዎችን ቀልብ የሚጣራ ውብ ድምፅን ፈጣሪ ሰጠው። ጥላሁን ይህንን ተፈጥሯዊ ጸጋም በታላቅ ፍቅር ተቀበለ። የ5 ዓመት ሕፃን ሳለም ድንገት የጠፋችው ወላጅ እናቱ ወይዘሮ ጌጤነሽ ከ5 ዓመታት በኋላ አዲስ አበባ ውስጥ እንዳለች ተሰማ። በዚህ ምክንያትም ከእናቱ ጋር እንዲገናኝ ተብሎ ለመጀመሪያ ጊዜም በ1943 ዓ.ም ወደ አዲስ አበባ እንዲመጣ ሆነ። ከእናቱ ጋር ከተገናኘ በኋላ ትምህርቱን ይቀጥል ዘንድ ወሊሶ እንዲመለስ ቢደረግም ልብ ወደ አዲስ አበባ የሸፈተበት ጥላሁን ከሁለት ያልተሳኩ ሙከራዎች በኋላ በ1944 አዲስ አበባ ጠቅልሎ ገባ። አዲስ አበባ ከመጣ በኋላ የድምፅ አይነት ሕይወቱን በይፋ ይጀምር ዘንድ በ1947 ሀገር ፍቅር ማህበር ተቀጠረ። በሀገረሰብ የሙዚቃ ቡድኖች በተዋቀረው የሀገር ፍቅር ቆይታው ከኢትዮጵያ ሙዚቃ መሰረታዊ ቅኝቶች ጋር ለመተዋወቅ እድል አግኝቷል። በሀገር ፍቅር ማህበር የ2 ዓመት ተኩል ገደማ ቆይታው ጥላ ከለላዬ፣ ጽጌረዳ ነሽ፣ ደጉ ንጉሥ እና ፍቅሬ ሰውነቴ የተሰኙ ዘፈኖችን በመስፈን ከህዝብ ጋር ተዋውቋል።
የጥላሁን ገሰሰ ተፈጥሯዊ ክህሎት ፍንትው ብሎ መውጣት የቻለው ግን በ1949 በክቡር ዘበኛ ኦርኬስትራ ከተቀጠረ በኋላ ነው። ከ1950ዎቹ የመጀመሪያ ዓመታት ጀምሮ እስከ 1960ዎቹ አጋማሽ ድረስ ጥላሁን በክቡር ዘበኛ ኦርኬስትራ አጃቢነት አያሌ ድንቅ ዘፈኖችን ተጫውቷል። ንጉሳዊ ስርዓት ወድቆ በወታደራዊ ደርግ ዘመን ኦርኬስትራው የአንደኛ ክፍለ ጦር ወይም የማዕከላዊ እዝ የሙዚቃ ባንድ ከተባለ በኋላም ጥላሁን የባንዱ ኮከብ ድምፃዊ ሆኖ እስከ 1970ዎቹ መጨረሻ ድረስም የዘለቀ ድምፃዊ ሆኗል። በረጅሙ የሙያ ዘመኑ ጥላሁን ከክቡር ዘበኛ ወይም ማዕከላዊ እዝ በተጨማሪ በተለያዩ ኦርኬስትራዎችና ባንዶች ታጅቦም ዘፍኗል። ጮሆቴን ብትሰሙ፣ እኔ ነኝ ወይ አንቺ፣ አይከዳሽም ልቤና ማስታወሻን በምድር ጦር ኦርኬስትራ አጃቢነት ሲጫወት፣ ሰው ማንን ይመስላል እና ስማ የተሰኙ ሁለት ዘፈኖችን በፖሊስ ኦርኬስትራ፣ በይደህና ክረሚና ስንብት የተሰኙ ሁለት ዘፈኖችን ደግሞ በሬንቦው ባንድ አጃቢነት ተጫውቷል። በተጨማሪም የኔ ፍላጎቴና በደህና እስኪ ገጥመን በኤግዚቢሽን ባንድ፣ ኩሉን ማንኳልሽ፣ አለኝታዬ፣ ላንች ብዬ፣ ስሄድ ስከትላት፣ ትዛለኝ የጥንቱና የሀገሬ ሽታን በሙላቱ አስታጥቄም ኦል ስታር ባንድ አጃቢነት ተጫውቷል። ውበትሽ ይደንቃል፣ ጽጌሬዳም፣ አካምነጉማ፣ የቆለኛ ልጅ፣ ፍቅሬ ሆይ ያላንቺና ሌሎች 5 ዘፈኖች የሚገኙበትን ካሴት ከአይቤክስ ባንድ ጋር ሆኖም ሰርቷል። የአይቤክስ ባንድ ከፈረሰ በኋላ በ1970ዎቹ መጀመሪያ አካባቢ ከተመሰረተው ሮሃ ባንድ ጋር በ1980 የ13 ወር ጸጋና በ1984 ደግሞ እንቆቅልሽ የተሰኙትን ካሴቶችንም ሰርቷል። በ1981 ጥላሁን፣ ብዙነሽ፣ መሐሙድ እና ሂሩት በጋራ ያወጡት ካሴትም በሮሃ ባንድ ነው የታጀበው። የከሌለህ የለህምና የይችናት ጨዋታ አልበሞች የታጀቡት ደግሞ በዋሊያስ ባንድ ነው። ለ4 አስርት ዓመታት በዘለቀም የሙዚቃ ሕይወቱ ጥላሁን የተጫወታቸው ዜማዎች የየዘመኑ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ሁነቶች ማህደርም ለመሆን በቅተዋል። በ1950ዎቹና በ1960ዎቹ የመጀመሪያ አጋማሽ ከክቡር ዘበኛ ጋር የተጫወታቸው ዘፈኖች ውበት፣ ለዛና ጣዕማቸው እንደተጠበቀ ሆኖ ፍቅርን ከመስበክ ባሻገር ማህበረሰብን ወደ ማስተማር የሚያደሉም እንደነበሩ ይነገርላቸዋል። በዘመነ ደርግ ጥላሁን ብዙ የፍቅር ዜማዎችን ከመጫወቱ በተጨማሪ የዚያኑ ያህል የበዙ ሀገራዊነት የሚጎላባቸው ዘፈኖችንም ተጫውቷል። እርግጥ በወቅቱ ሀገሪቱ በርስ በርስ ጦርነት ውስጥ እንደነበረች በማሰብ ዘፈኖችን ሀገራዊ ከማለት ይልቅ የደርግ መንግስት ጦረኛ ፖሊሲ ነጸብራቅ ነበሩ የሚሉ ወገኖችም አሉ። ጥላሁን በረጅሙ የድምፃዊነት ህይወቱ በቁጥር ብዙ ዘፈኖችን ብቻ ሳይሆን በብዙ ርዕሰ ጉዳዮችም ላይ መዝፈኑ ይታወቃል። በህይወት ዘመኑ የተጫወታቸውን ዘፈኖች ትክክለኛ ቁጥር ደፍሮ ለመናገር ያስቸግራልም ይባላል። ክቡር ዘበኛ ኦርኬስትራ ሳለ የዘፈናቸው አሊያም በመድረክ የተጫወታቸው ነገር ግን የመቀረጽ ዕድል ያላገኙ ብዙ ዘፈኖች ሊኖሩ እንደሚችሉም ይታመናል። በርዕሰ ጉዳይ ረገድ ሀገር ፍቅር ማህበር ሳለም ከእድሜውም ትንሽነት ይሆናል ሀገር ወዳድነትን የሚመለከቱ ዘፈኖችን ይጫወት የነበረ ሲሆን ክቡር ዘበኛ ከገባ በኋላ ደግሞ ፍቅርንና ውበትን ከሚያሞግሱ ውብ ዘፈኖች ባሻገር የተለያየም ማህበራዊ ይዘት ያላቸው ብዙ ዘፈኖችንም ተጫውቷል። ከነዚህ ውስጥ 8 ያህል የተመረጡ ዘፈኖች በብሔረ ጽጌ መናፈሻ ተቀርጸው ለመጀመሪያ ጊዜም በ1964 በቴሌቪዥን ለህዝብ ቀርበዋል። በ1966 የስርዓት ለውጥ ማግስት የክቡር ዘበኛ ኦርኬስትራ የአንደኛ ክፍለ ጦር የሙዚቃ ባንድ ከመባሉ በፊት በነበሩት ጥቂት ዓመታትም ጥላሁን በተቋሙ ባንድ የዘፈናቸው ዘፈኖች በይዘታቸው ከፖለቲካ ለውጥ ጋር ተያያዥም ነበሩ። ወታደራዊ ደርግ የህብረተሰባዊነት ሪዮት እከተላለሁ ካለ በኋላ ኪነት አንዴ ለጭቁኑ መደብ አንዴም ለአብዮቱ መቆም አለባት ተብሎ በየጊዜው መንግስት ለሚያካሄዳቸው ሀገር አቀፍ መርሃ ግብሮች ሁሉ የማጀቢያ አሊያም ህዝብ የማነቃቂያ ዘፈኖች ይደርሱ ስለነበር ጥላሁንም በዚህ መንፈስ ለእድገት በህብረትን በመሳሰሉ ህብረ ዝማሬዎች ላይ መሪ ድምፃዊ ሆኖ ተጫውቷል። በሌላ በኩል ግን በግሉ በተለይም የኦርኬስትራ ኢትዮጵያ መሪ ከነበሩት አቶ ተስፋዬ ለማ ጋር በ1968 እና 69 የሰራቸው ዘፈኖች የፍቅር ቃና ቢኖራቸውም አብዛኞቹ በሀገራዊ ጉዳይ ዜጎችን የሚሞግቱ አንዳንዴም በሂስ
የሚቆነጥጡ ነበሩ። ከ1969 የሶማሊያ ወረራ በኋላ ባሉት ዓመታት ጥላሁን በማዕከላዊ እዝ ወይም የአንደኛ ክፍለ ጦር ሙዚቃ ባንድ ታጅቦ የወታደር ወኔን የሚያነቁ አሊያም ሀገር ወዳድነትን የሚያጎሉ በዛ ያሉ ዘፈኖችንም ተጫውቷል። ጥላሁን ከ1990ዎቹ የመጨረሻ ዓመታት ጀምሮ ለድምፃዊነት ዘመኑ የመጨረሻውን አልበም ለሕዝብ በምርቃት መልክ ማቅረብ ፍላጎቱ ነበር። ይህንን ፍላጎቱን ከሞላ ጎደል ቆሜ ልመርቅሽ በተሰኘው አልበሙ ላይ እውን አድርጎታል። በሀገር ፍቅር ማህበር ጥላ ከለላይ ኢትዮጵያ ሀገሬን በመጫወት በይፋ የተጀመረው የጥላሁን የግማሽ ምዕተ ዓመታት የሙዚቃ ሕይወት ቆሜ ልመርቅሽ በሚሰኘውና ሕይወቱ ከማለፉ በፊት ባስቀረጸው የመጨረሻው አልበም ነው የተደመደመው። የጥበብ ሕይወቱን ስለ ኢትዮጵያ እየዘመረ አሟሽቶ ስለ ኢትዮጵያ እየዘመረ ኖሮ ስለ ኢትዮጵያ የዘመረ ውብ ድምፁን ጣፋጭ ቅላጼውን አቻ ያልተገኘለት የመድረክ አቀራረብ ጥበቡን አሻራ እንዲሁም ልዩ የሀገርና የሕዝብ ፍቅሩን አውርሶ የሄደው ጥላሁን ገሰሰም በድምፁ ሐውልቱን የተከለ ታላቅ ከያኔ እንደነበር ሁሉም ይስማማሉ። በህልፈቱ ማግስት ሐሙስ ሚያዝያ 15 ቀን 2001 ዓ.ም የአዲስ አበባ ከተማ ሕዝብ እርሱን በክብር ለመሸኘት አደባባይ የወጣበት ትዕይንት ጥላሁን ገሰሰ በእርግጥም የሕዝብ ልጅ መሆኑን ያሳየ ነበር። ቆሜ ልመርቅሽ የተሰኘው የመጨረሻ አልበሙ ለሀገሩና ለወገኖቹ ያቀረበው የድህረ ህልፈት የምስጋና ቃሉ ተደርጎ ሊወሰድም ይችላል።